ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችንም አቀርብላችኋለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። እነዚህ አንኳር ጉዳዮች መሪ አጀንዳዎቻችን ይሁኑ እንጂ በውስጣቸው የተለያዩ ሀሳቦችንም ይዘውልናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው የኢትዮጵያን የቀይ ባህር ጥያቄ እየተቃወሙ የሚገኙት ግብጽና ኤርትራ አሁን ላይ ደግሞ ሶማሊያን አቀላቅለው ካይሮ ላይ የጋራ የሆነ የአቋም መግለጫን አውጥተዋል። ከዚህ አቋም መግለጫ በስተጀርባ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ ቀንድና የአረብ ሀገራት አማካሪ የሆኑት መሰድ ብሉስ ከነዚህ ሀገራት መሪዎች ጋርም ተወያይተዋል። የኤርትራ መንግስት ባለፉት ዓመታት ለረጅም ጊዜ ከየትኛውም የውጭ ከፍተኛ ባለስልጣናት በተለይም ደግሞ ከአሜሪካ የከፍተኛ ባለስልጣናት ጋር ውይይት ባላደረገበት ቆይታ አሁን ላይ የኤርትራው የውጭ ጉዳይ ሚኒስተር ኦስማን ሳህል ከሞሳድ ብሉስ ጋር የሁለትዮሽ ውይይቶችን አድርገዋል። በኢትዮጵያ ላይ የወጣው የቀይ ባህር መግለጫ አሜሪካ ከነዚህ ሀገራት ጋር ስለምንስ ተገናኘች የሚለውን ጨምሮ በአፍሪካ ቀንድ ላይ የሀገራት ያወጡት መግለጫ ምን ተጽዕኖ ሊፈጠር ይችላል በሚለው ጉዳይ ላይ እንግዲህ መረጃዎችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በሱዳን የእርስ በርስ ጦርነት ላይ የሱዳን ጦርን እየመሩ የሚገኙት ጀነራል አልቡርሃን ከአሜሪካ ማዕቀብ ተጥሎባቸዋል። በጀነራል አልቡርሃን ላይ የተጣለው ማዕቀብ የኬሚካል የጦር መሳሪያዎችን ጨምሮ ሌሎች አደገኛ የጦር መሳሪያዎችን ሱዳን በጦርነት ውስጥ እየተጠቀመችም ነው ወይ ደግሞ ጦሩ ደግሞ ታጥቋል በማለት አሜሪካ ያሳለፈችው ውሳኔ ነው። የሱዳን እንግዲህ በይፋ በሚኒስትሮቿ በኩል ተቃውሟን አሰምታለች። የአሜሪካ መንግስት በሱዳን ላይ የጣለው ማዕቀብ ደግሞ ኢትዮጵያ ውስጥ እየተንቀሳቀሰ የሚገኘው የህወሓት ቡድን ቀጣይ ዕጣ ፈንታ ሊሆን ይችላል የሚሉ የፖለቲካ ግምቶች ብቻ ሳይሆን ሁኔታዎችም እየታዩ ይገኛሉ። የሱዳን ጦር አሁን ላይ እያደረገ ባለው ተቃውሞን ተከትሎም እንግዲህ በሱዳን የሚንቀሳቀሰው ህወሓትም የዕጣ ፈንታ የሚደርሰው ከሆነ በቀጣይ ምን ይፈጠራል? በቀጣይ የህወሓት መጨረሻ ምን ይሆናል? ዶክተር ደብረጽዮን ገብረ ሚካኤልም በአዲስ አበባ የተካሄደው ሰልፍ ምንም አላደረገንም አላስደነገጠንም ካሉ በኋላ ለምንድነው በትግራይ ክልል ህዝባዊ መድረክን ያዘጋጁት የሚለውን ጨምሮ ሌሎች ጉዳዮችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። በዛሬው ቆይታችን የመጀመሪያ ቀዳሚ አጀንዳችን የሚሆነው የኢትዮጵያን የቀይ ባህር ጥያቄ ለመግታት ግብጽና ኤርትራ ባለፉት እንግዲህ ኢትዮጵያ የቀይ ባህርን ጥያቄ ካነሳችበት ጊዜ ጀምሮ አሰላለፋቸውን እየቀየሩ ተቃውሟቸውን እያሰሙ ቀጥለዋል። የነዚህ ሀገራት ተቃውሞ ከማሰማትም ባለፈ የግብጽ ባለስልጣናት ባልተለመደ መልኩ የአስመራ ባለስልጣናትም ደግሞ ወደ ግብጽ በማቅናት ካይሮና አስመራ መዳረሻቸው አድርገው ኢትዮጵያን በምን አይነት መንገድ ከቀይ ባህር እናርቃት የሚሉ እንቅስቃሴያቸውን አጠናክረው ቀጥለዋል። ታዲያ ኢትዮጵያ በአሰብ ወደብ ላይ እያቀረበች ያለችው የህግና የታሪክ ይገባኛል ባለቤትነት በተጨማሪ ሌላኛው ወደ ቀይ ባህር ልትገባበት ትችላለች ተብሎ የሚቀመጠው አማራጭ ሀሳብ የበርበራ ወደብ ነው። የበርበራ ወደብ ላይ ኢትዮጵያ ከራስ ገዟ ሶማሊላንድ ጋር የደረሰችበት ስምምነት ተፈጻሚነት እንዳይኖረው ከሚቃወሙ ሀገራት መካከልም ግብጽና ኤርትራ ቀዳሚዎቹ ናቸው። ታዲያ እነዚህ መነሻ አድርገው የበርበራ ወደብ ባለቤት ወይም ደግሞ የራስ ገዟ ሶማሊላንድ የሉዓላዊ ግዛት አካል አድርጋ የምትወስደው የሶማሌው ፕሬዝዳንት ሐሰን ሼክ መሐመድን አሁን ላይ ስልጣናቸው ሜይ 15 2026 ላይ ከተጠናቀቀበት ጊዜ ጀምሮ ከግብጽና ከኤርትራ ጋር አጋርነታቸውን አጠናክረው ዳግም በስልጣን ላይ ለመቆየት ጥረቶችን እያደረጉ ይገኛሉ። ለዚህ ማሳያ የሚሆኑ በደቡብ ምዕራባዊ የሶማሊያ ክፍል ውስጥ ባሉ እንግዲህ መሪዎች አማካኝነት የኢትዮጵያ ጦር አካባቢውን ለቆ እንዲወጣና በምትኩ ደግሞ የግብጽ ጦር አካባቢውን እንዲቆጣጠር ጭምር የማድረግ እንቅስቃሴዎች ተጀምረዋል። ታዲያ አሁን ላይ ባለው ሁኔታ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባ ድረስ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በአፍሪካ ቀንድ ጉዳዮች፣ በቀጠናዊ ትስስሮች ደግሞ ከሶማሊያ ጋር ባለው ሁለትዮሽ ግንኙነቶች ላይ ከመከሩ በኋላ ፕሬዝዳንቱ ሞቃዲሾ ገብተው ከቀናት በኋላ ጅቡቲ ሄደዋል። ከጅቡቲ መልስ ደግሞ ከግብጽና ከኤርትራ ባለስልጣናት ጋር የሁለትዮሽ ግንኙነታቸውንም አጠናክረው ቀጥለዋል። የሶማሌው ፕሬዝዳንት ወትሮም ሲጀመር በጸና አቋም የሌላቸው ወይም ደግሞ አወላዋይ የሆነ የፖለቲካ አቋማቸው የሚታወቁ ቢሆንም አሁን ባለው ሁኔታ ግን በስልጣን ለመቆየት በአገራቸው የሚንቀሳቀሰው የሽብር ቡድን የአልሸባብን እንቅስቃሴ መግታት፣ አልሸባብ በሶማሊያ የሚፈጽመውን ጥቃት እንዳይፈጽም ማስቆም መደበኛ ስራቸው ወይም ደግሞ መደበኛ ኃላፊነታቸው ነው።
ያንን ባልተወጡበትና ራሳቸውንና ስልጣናቸውን አደጋ ላይ በጣሉበት በዚህ ወቅት ላይ ከኤርትራና ከግብጽ ጋር በጋራ በመሆን ኢትዮጵያ ወደ ቀይ ባህር መግባት የለባትም የሚል የጋራ መግለጫ አውጥተዋል። ግብጽና ኤርትራ በተደጋጋሚ ኢትዮጵያ ወደ ቀይ ባህር የማይዋሰኑ ድንበሮች ስላሏት ወይም ደግሞ ወደ ቀይ ባህር የሚያስገባ አካላት የሌላት የቀይ ባህር ድርሻ የሌላት ሀገር በመሆኗ ቀይ ባህር ላይ ልትገባ አይገባም የሚል አቋማቸውን ረጅም ጊዜ ይዘው ሲያራምዱ ነበር። ሶማሊያ በተቃራኒው ደግሞ ከግብጽና ከኤርትራ ጋር የነበራትን የአስመራውን ጋብቻ አፍርሳ ከኢትዮጵያ ጋር ሁለትዮሽ ግንኙነቷን አጠናክራ ከጠቅላይ ሚኒስትሩ ጋር በተደጋጋሚ ውይይቶች ሲደረግ ነበር። ከዛም ባለፈ የሶማሊያው ፕሬዝዳንት በኢትዮጵያና በራስ ገዟ ሶማሊላንድ መካከል የተደረሰው የበርበራ ወደብ ስምምነትን ሳይሆን ሶማሊያ በፍቃደኝነት በጣም ስትራቴጂክ የሆኑ የህንድ ውቅያኖስ የሚያስገቡ ወደቦቿን ለኢትዮጵያ ለመስጠትና በዛ ላይ ኢትዮጵያ ንግድ እንቅስቃሴዋን እንድታደርግ ፍቃድ ለመስጠት ከጫፍ መድረሷን ስትገልጽ ቆይታለች። ታዲያ አሁን ላይ ነገሮች ባሉበት ሁኔታ ኢትዮጵያ ወደ ህንድ ውቅያኖስ የሚያስገቧት ወደቦችን ከኬንያና ከደቡብ ሱዳን ማግኘት ትችላለች ወይም ደግሞ የላሙ ፖርትን እያለማች ትገኛለች። የላሙ ፖርትን ከመጠቀም ባለፈ ግን ኢትዮጵያ ስትራቴጂካዊ የሆነ ቀይ ባህር ላይ የባህር በሯን መውሰድ የጦር ሰፈሯን መገንባት አስፈላጊ በመሆኑ አሰብ ወደብ ላይ ያላት ፍላጎት ጨምሯል። ተጨማሪ ደግሞ በአንድ ወደብ የምትገደብ ሳትሆን የበርበራ ወደብም አስፈላጊ ነው እያለች ባለችበት በዚህ ወቅት ላይ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለሶማሊያ ሉዓላዊ ሀገር ሆና መቀጠል ለእሳቸው ስልጣን ላይ መቀመጥ ሶማሊያን እንደ ሀገር ዛሬ ላይ እንድናያት ያስቻላት መሰረት ያለው የኢትዮጵያ ጦር የዋለላቸውን ውለታ ረስተው ካይሮ ላይ ከነግብጽና ከኤርትራ ጋር መክረው የጋራ ያቋም መግለጫ አውጥተዋል። የጋራ አቋም መግለጫውን ለቀይ ባህር የማይዋሰኑ መግቢያ የሌላቸው ሀገራት ቀይ ባህር ላይ የመንቀሳቀስ መብት የላቸውም ወይም ደግሞ የቀይ ባህር አካል አይደሉም የሚል መግለጫቸውን አቀርበዋል። በጣም አስገራሚው ነገር የነዚህ ሀገራት የጋራ መግለጫ ሳይሆን እነዚህ ሀገራት በተገኙበት መድረክ ላይ ወይም ደግሞ የነዚህ ሀገራት መሪዎች በተሳተፉበት ውይይት ላይ የአሜሪካ የፕሬዝዳንቱ የአፍሪካ ቀንድና የአረብ ሀገራት አማካሪ ሞሳድ ብሉስ መገኘታቸው ነው። አሜሪካ ከቀናት በፊት አዲስ አበባ ላይ አምባሳደር ኤርቪን ማሲንጋን ጨምሮ ሌሎች ባለስልጣናት በተገኙበት መድረክ ላይ በቀይ ባህር ላይ ስትራቴጂካዊ አጋሯ ወይም ደግሞ ስትራቴጂካዊ ትስስር ፈጥራ የቀይ ባህር ደህንነትን ለማስጠበቅ የሽብር እንቅስቃሴን ለመከላከል የየመን ሁቲ ቡድንን ለመግታት ኢትዮጵያን ተመራጭ ማድረጓን ገልጻለች አሜሪካ። ከዛ በተጨማሪ የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን አዲስ አበባ ድረስ መጥተው አጋርነታቸውን ገልጸዋል። አጋርነት መግለጽ ብቻ ሳይሆን አሜሪካ በቀይ ባህር ላይ ስትራቴጂካዊ አጋሯ ወዳጇ ኢትዮጵያ እንጂ እነ ግብጽና እነ ሶማሊያ ለአሜሪካ ዋስትና ሊሆኗት እንደማይችሉ ገልጻለች። አሜሪካ በቀይ ባህር ላይ ከግብጽ ጋር ስምምነት ላይ ደርሳ አታውቅም። አሜሪካ ከኤርትራ ጋር ፍላጎት አሳየች እንጂ እስካሁን ስምምነት ላይ አልደረሰችም። ስለዚህ የአሜሪካው አምባሳደር በዚህ ውይይት ላይ መገኘት የኢትዮጵያን ውድቀት ለሚፈልጉ ሀገራት አሜሪካ ከነዚህ ሀገራት ጋር እንደተባበረች አሜሪካ በእነዚህ ሀሳብ እንደተስማማች ይገልጻሉ። በ2026 አሜሪካ የሴኩሪቲ ብላ ከምታወጣው መግለጫ ከነጩ ቤተ መንግስት የሚወጣው የሴኩሪቲ መግለጫ ላይ ኢትዮጵያን ስትራቴጂካዊ አጋር አድርጋ ስታስቀምጥ ኤርትራን ደግሞ የቀጠናው ስጋት አድርጋታለች። የቀጠናው ስጋት ከማድረግ ባለፈ ደግሞ በበርበራ ወደብ ላይ አሜሪካ ለምትገነባው የጦር ሰፈር ግንባታ የራስ ገዟ ሶማሊላንድ ከምትሰጠው ፍቃድ በተጨማሪ ለሶማሊላንድ የሉዓላዊ ሀገርነት እውቅና ትሰጣለች ተብላ የምትጠበቅ ሀገር ነች። ታዲያ አሜሪካ የጦር ሰፈር ግንባታዋን የጦር ቤዝ የምትገነባበትን የበርበራ ወደብ ፍላጎቷን ማሳካቷን ትታ የሶማሌ መንግስትን ፍላጎት ታሳካለች የሚል እቅድ ወይም ደግሞ የሚል አጀንዳ መፍጠር በራሱ ሞኝነት ነው። ስለዚህ የአሜሪካው አምባሳደር በቦታው የተገኙት በአፍሪካ ቀንድ ላይ ያሉ ውጥረቶች ከቀንዱ ሀገራት ባለፈ ለአሜሪካ ጭምር ስጋት የሚሆኑ መሆናቸውን ተከትሎ ነው። በጣም የሚያስገርመው ግብጽ የአፍሪካ ቀንድ ሀገራት ውስጥ ባትካተትም የአፍሪካ ቀንድ የጸጥታ ጉዳይ የሚመለከታት የስዊዝ ካናልን ደህንነት ለማስጠበቅ ወይም ደግሞ በስዊዝ ካናል ላይ ያላትን የኢኮኖሚ ጥገኝነት ለማረጋገጥ ስትል ነው። ስለዚህ አሜሪካ ከነዚህ ሀገራት ጋር ያደረገችው ምክክር ኢትዮጵያን ወደ ቀይ ባህር ለምታደርገው እንቅስቃሴም ደግሞ ኢትዮጵያ ለጀመረች የቀይ ባህር ጥያቄ እንቅፋት መሆን የሚችል አይደለም። ምክንያቱም አሜሪካ በቀጣይ በኤርትራና በኢትዮጵያ መካከል አደራዳሪ ሆና ልትገባ ትችላለች። የአሰብ ወደብ ጉዳይ እስካሁን ያለየለት ነው። ምክንያቱም ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ ተቀባይነት እያገኘ ነው። የቀይ ባህር ጥያቄዋ ኢትዮጵያ የቀይ ባህር ጥያቄ ያገኝበታለሁ ብላ የምታስብበት የአሰብ ወደብንና የበርበራ ወደብ ላይ አሜሪካ በበርበራ ወደብ ላይ የጦር ሰፈር የመገንባት
ኢንተረስት አላት። ደን ደግሞ የኤርትራን የቀይ ባህር ዳርቻዎችን የመቆጣጠርና ኃያልነቷን የማስቀጠል ፍላጎት አላት። ኤርትራና ኢትዮጵያ ኤርትራና አሜሪካ የጋራ መግባባት ላይ ደርሰው አሜሪካ የኤርትራን የቀይ ባህር ዳርቻዎች ተጠቅማ ወደ ቀጠናው ገብታ የራሷን አያድነት ለማስጠበቅ ግን ጠንካራ የተባለ ኢኮኖሚ ያስፈልጋታል። በራሷ ፉል ኢንቨስትመንት የኤርትራን የቀይ ባህር ዳርቻዎች አታለማም። አሜሪካ በራሷ ፉል ኢንቨስትመንት የምታለማ ከሆነ ደግሞ ዘመናዊ ባርነት ገዝታ ቀኝ ግዛት ውስጥ ነው ዳግም ኤርትራ የምትወድቀው። ስለዚህ የቀይ ባህር ላይ መሰረታዊና ስትራቴጂካዊ አጋር መሆኗን ለኢትዮጵያ ከገለጸች በኋላ ከነዚህ ሀገራት ጋር እያደረገች ያለችው ውይይት የአፍሪካ ቀንድን ውጥረት መፍታት ነው። ደን ደግሞ አምባሳደሩ ከዚህ ቀደም እንደነገርኳችሁ ከሱዳን የእርስ በርስ ጦርነት በስተጀርባ ከጀነራል አልቡርሃን ጋር የመከሩ የአሜሪካ ባለስልጣን ናቸው። ጀነራል አልቡርሃን ተደብቀው ሄደው ሳውዲ ላይ ያገኟቸው ሰው ናቸው። ሄደው አግኝተዋቸው ተወያይተዋል። ከውይይት ባለፈ በሱዳን ጉዳይ ላይ በግብጽ ጉዳይ ላይ ባሉ አሁናዊ ሁኔታዎች ላይ አቋምን በመያዝ ጭምር አሜሪካ የራሷን የሆነ መፍትሄ የምትወስድበት በአፍሪካ ቀንድ ላይ ለመቀጠል የሚያስችላትን ስትራቴጂካዊ አካሄድን ለመለየት ከነዚህ ሀገራት ጋር በጋራ መክራለች። የአሜሪካን መምከር የአሜሪካን በዚህ ስብስብ ውስጥ መገኘትን ግን እንደ ትልቅ ድል የቆጠሩ እነ ግብጽና ሶማሊያና ኤርትራ ኢትዮጵያ የምትባል ሀገር ወደ ቀይ ባህር መግባታችንም ለቀይ ባህር አታዋስንም የሚል የጋራ መግለጫቸውን አውጥተው አርፈውታል። አሜሪካ ከዚህ መግለጫ በስተጀርባ ምንም ሀሳቧን አልገለጸችም። ምክንያቱም አሜሪካ የኢትዮጵያ የቀይ ባህር ጥያቄ እንዲመለስ የኢትዮጵያ የቀይ ባህር ድርሻ ቀይ ባህር ላይ ኢትዮጵያ መግባት እንዳለባት የጦር ሰፈሯን ማስፈር እንዳለባት የባህር ኃይሏን መገንባት እንዳለባት የምታመን ሀገር በመሆኗ ስለዚህ እነዚህ በሶስት አቅጣጫ ኢትዮጵያ ላይ የዘመቱ ወይም ደግሞ በሶስት አቅጣጫ ኢትዮጵያ ላይ ጦራቸውን ለመወርወር የጥፋት ዓላማቸውን ለመሰካት የሚጥሩ ሀገራት አሜሪካን እንደመደበቂያቸው አድርገው አሜሪካ አጋራችን ናት ለማለት እያደረጉት ያለው እንቅስቃሴ አዋጭ እንዳልሆነ ሊረዱትና ሊያውቁት የሚገባው ነው። ዘን የኛ ሀገር ፖለቲከኞች ሊቃንን ምንሉት የሶማሊያ ውጭ ጉዳይ ሚኒስተር የግብጽ ውጭ ጉዳይ ሚኒስተር በካይሮ ተሰብስበው መከሩ ይምከሩ እድሜያቸው ሙሉ እንደመከሩ ነው። ይምከሩ ይመጡና እኮ ከኛ ጋር እኮ ይመክራሉ። ግብጽ እኮ በህዳሴ ግድብ ዙሪያ ከኢትዮጵያ ጋር ባለፉት 14 አመታት ውይይት አድርጋለች። ውይይት የማድረግ ችግር የለባቸው። ውይይቱ ላይ የተፈጻሚነት ችግር አለባቸው። ህግን የመጣስ ችግር አለባቸው። እኛ ብቻ አዋቂ ነን የሚል ችግር አለባቸው። ዛሬም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድን ያስጠጓቸው ለራሳቸው ጥቅም ለራሳቸው ህልውና እንጂ ለሶማሌ ሉዓላዊነት አይደለም። ለሶማሌ ሉዓላዊነት የምትበጀው ኢትዮጵያን ግን ፊታቸውን አዙረው ሐሰን ሼክ መሐመድ ከነሱ ጋር ሸሼ ገዳሚ የሚሉ ከሆነ በቀጣይ ምን ሊገጥማቸው እንደሚችል መገመት የሚከብድ አይደለም። በዚህ ጉዳይ ላይ ሀሳባችሁን ኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን በእርስ በርስ ጦርነት እየታመሰች ያለችው ሱዳን በአሜሪካ መንግስት ማዕቀብ ተጥሎባታል። የአሜሪካ መንግስት የጣለባትን ማዕቀብ ታዲያ በአንድ ወገን ላይ ብቻ የተመሰረተ ደን ደግሞ ህገወጥ የሆነ ውሳኔው ደግሞ ህገወጥ የሆነ ማዕቀብ ነው ብላ ሱዳን ውድቅ አድርጓለች። አሜሪካ በሱዳን ላይ የመሰረተችው ወይም ደግሞ የጣለችው ማዕቀብና ያስቀመጠችባት ያስተላለፈችባት ውሳኔ ከሰኞ ዕለት ጀምሮ ነው ተግባራዊ የተደረገው ምንድነው? ሱዳን የተለያዩ የኬሚካል ወታደራዊ መሳሪያዎችን እየተጠቀመችና ባዮሎጂካል የሆኑ መሳሪያዎችን ቁጥጥር ጋር አያይዛ የተቀመጡ ግዴታዎችን ባለም አቀፍ ደረጃ አሜሪካ ያስቀመጠቻቸውን ግዴታዎችን ተግባራዊ ያላደረገችም። እነዚህ መሳሪያዎችን በመጠቀም የእርስ በርስ ጦርነቱን እያባባሰችና እያጋገለች ነው ያለችው። የሱዳን ዜጎችን አደጋ ላይ እየጣለች ነው ብላ አሜሪካ ውሳኔ ያሳልፋለች። ባሳለፈው ሳምንት የወጡ መረጃዎች እንደሚያሳዩት ሱዳን ከምትጠቀማቸው የኬሚካል እና ባዮሎጂካል የጦር መሳሪያዎች በተጨማሪ አደገኛ የሚባሉ ከግብጽና ከኤርትራ ድጋፍ የምታገኛቸውን የጦር መሳሪያዎችን በአሰብ ግድብ በአሰብ ወደብ በሌሎች የኤርትራ ስትራቴጂካዊ ቦታዎች ላይ እንደምታስቀምጥ ተነግሯል። አሜሪካ በተደጋጋሚ ከሱዳን የእርስ በርስ ጦርነት በስተጀርባ ያሉ አካላትን ማስጠንቀቂያ ሰጥታለች። ማስጠንቀቂያ ከመስጠት ባለፈ ደግሞ እዚህ ሀገር አተራምሳለሁ ጦርነት ፈጥራለሁ ያለው የህዋቱ የሆነውን አርሚ ሰባን የሱዳን የእርስ በርስ ጦርነት ላይ በቀጥታ እየተሳተፉ ያሉ በቀጣይ ማዕቀብ የሚጣልባቸው እርምጃ የሚወሰድባቸው ቡድኖች መካከልም አሜሪካ ሊስት ውስጥ አስቀምጠዋለች። የአሜሪካ መንግስት በሱዳን ላይ ያሳለፈውን የኬሚካል እና የባዮሎጂካል የመሳሪያዎች ቁጥጥር ግዴታን አለመቀበል ተከትሎ ሱዳን ያዙ ልቀቁኝ እያለች ነው ያለችው። ትክክል አይደለም አሜሪካ የወሰነችው። አሜሪካ የአንድ ወገን ውሳኔ ነው የወሰነችው። ሱዳን በማይመለከታት ነው ተጠያቂ የተደረገችው የሚል ያዙ ልቀቁኝ በሚኒስተሮቿ በኩል እያለች ነው ያለችው።
የሱዳን የውጭ ጉዳይ ሚኒስትር በተደጋጋሚ የአሜሪካን ክስ ውድቅ አድርጎታል። የአሜሪካን ክስ ውድቅ ማድረጋቸው አይደለም የሚገርመው፣ አሜሪካ ከነግብጽና ከሌሎች ሁለት ሀገራት ጋር በጋራ ሆና የሱዳን የእርስ በርስ ጦርነት እንዲቋጭ እየሰራች ነው ያለችው። ጦርነቱ ይቋጭ ስትላቸው እነሱ 400 እና 340 እና 30 ዓመታት የመዋጋት አቅም አለን ብለው ጦርነታቸውን ከሀገራቸው ባለፈ መሬታቸው ሱዳን ላይ ከመሆን ባለፈ ኢትዮጵያ ላይ ጭምር ያን ጦርነት ለማስተጋባት ጥረት እያደረጉ ነው ያሉት። ስለዚህ አሜሪካ ውሳኔ ያሳልፋባቸው ማዕቀብ ስትጥልባቸው የሱዳን ባለስልጣናት ያዙ ልቀቁኝ እያሉ ነው ያሉት። ይህ ማዕቀብ ምንድነው እነሱ ነው የሚጎዳቸው የሚለው ነው ዋነኛ መሰረታዊ ነጥብ። አሜሪካ የጣለችው ማዕቀብ ዓለም አቀፍ የሆኑ ብድሮችን ሱዳን እንዳታገኝ ያደርጋታል። አሁን ባለው ሁኔታ ሱዳን በርስ በርስ ጦርነት አቅሟ ተዳክሞ ኢኮኖሚዋ ተሳብሮ መሰረተ ልማቶቿ ፈርሰው መዳከም ውስጥ ባለችበት በዚህ ወቅት ላይ ዓለም አቀፍ የብድር ተቋማት ለሱዳን አበድረው ዳግም እንደ ሀገር ለመቆም ጥረት ካላደረገች በስተቀር የሱዳን ኢኮኖሚ በምንም መልኩ የሚመለስ አይደለም። እያደገ ያለ ኢኮኖሚ የላትም። እያደገ ያለ እየሸጠች ያለችው ነዳጅ ሀብት የላትም። እያደገ ያለ ሀብት ሳይሆን ያላት ያገኘችውን ሀብት ለጦር መሳሪያ ግዢ እየተጠቀመች ያለች ሀገር ነች። ስለዚህ ዓለም አቀፍ የብድር ተቋማት ለሱዳን ብድር የማይሰጧት ከሆነ ሱዳን እንደ ሀገር ለመቆም ያስቸግራታል። እንደ ሀገር ለመቆም ደግሞ ግብጽና ኤርትራ ራሳቸው እየወሰወሱ በጨመሩት በገፉት ጦርነት ላይ ራሳቸው ሱዳንን እንደ ሀገር የማቋቋም ኃላፊነት ሊጠርባቸው ይችላል። ለዚህም ነው የዓለም አቀፍ ተቋማት ብድር እንዳያደርጉ የሚያገኛት። ሁለተኛው የአሜሪካ ምርቶች የውጪ ንግዶች በሙሉ ወደ ሱዳን እንዳይገቡ ያደርጋል። አሜሪካ የውሳኔ የምትወስን ከሆነና አሜሪካ ሱዳንን ማዕቀብ ከመጣል ባለፈ ፍረጃ ውስጥ የምትከታ ከሆነ ደግሞ በአሜሪካ ተጀምሮ አይቀርም። ሌሎች ከአሜሪካ ጋር አጋር የሆኑ ሀገራት በአፍሪካ ቀንድ ላይ ሰላማቸውን አስጠብቀው መቀጠል የሚፈልጉ ሀገራት የውጪ ንግድ ምርቶቻቸውን ሱዳን ላይ እንዳይደርስ ያደርጉታል። ሱዳን እነዛ ምርቶችን ማግኘት የማትችል ከሆነ ሰርቫይቭ ማድረግ አትችልም። ሶስተኛው የቴክኖሎጂ የውጭ ንግዷን ያግዳሉ። ከባዱ ነገር ይሄ ነው። የጦር መሳሪያ ማስገባት አትችልም። የተለያዩ ቴክኖሎጂዎችን መጠቀም አትችልም። ይሄን ማድረግ የማትችል ከሆነ ደግሞ አሁን ዓለም እንደምናስበው በተራ ወታደር በእግረኛ ወታደር እነሱ ባላቸው ነው ተራ ወታደሮች የሚያስታጥቋቸው ወታደር እያሉ ስያሜ የሚሰጧቸው አካላት ሳይሆን ጦርነት የሚመራው በሳይበር ነው። ያን የሳይበር ጦርነት ለማድረግ ደግሞ የቴክኖሎጂ ንግድ ያስፈልጋል። ቴክኖሎጂያዊ ምርቶች ወደ ሱዳን የማይገቡ ከሆነ ሱዳን ሰርቫይቭ አድርጋ መቀጠል አትችልም። እነዚህን ጨምሮ ሌሎች አደጋዎችን በሱዳን ላይ የጣለውን ማዕቀብ አሜሪካ ስትጥል ሱዳን ብቻ አይደለችም የደነገጠችው። ጀነራሉ እኮ ሰኞ ነው ማዕቀብ ዛሬ ነው የሚጀምረው ማዕቀቡ ከተጣለ ቆይቷል አይደል? ወዲያው ነው ወደ አስመራ ያቀኑት። ይሄ ማዕቀብ ሱዳን ላይ የሚቀር አይደለም፣ እናንተንም ተጠያቂ ያደርጋል ነው መልእክቱ። እናንተንም ይጎዳል ነው። ከነሱ በተጨማሪ ያዙ ልቀቁኝ እያለው ህዋትም አይቀርለትም። ህዋት አሁን ላይ የቪዛ እገዳ ተጣለበት ተብሎ ምንም የሚጎዳው ነገር ግጥም አድርጎ ነው የሚጎዳው። ጦርነት ጀምራለሁ እያለ እንደዛተው ከሆነና ጦርነት የሚጀምር ከሆነ የሱም ልጆች ይሞታሉ። ያልወጡ ልጆች ካሏቸው ማለት ነው። ወጥተዋል፣ አብዛኞቻቸው ሚስቶቻቸውን አውጥተዋል፣ ልጆቻቸው ዘመዶቻቸው ውጪ አውጥተዋቸዋል። ግን ያንን የሚያደርጉ ከሆነ ካልወጡ እነሱም የልቂቱ አካል ናቸው። ስለዚህ አሁን አሜሪካ ማዕቀብ መጣል ጉዳዩን እያመረረች ነው ያለችው። ማዕቀብ እየጣለች የምትሄድባቸው ሁኔታዎችም እያጠናከረች ነው የመጣችው። ይሄን የምታደርገው ለቀጠናው ሰላምና ለራሷ የቀይ ባህር ደህንነት ነው። የቀይ ባህር ደህንነት እንደበፊቱ አይመለከተኝም በሚል ደረጃ ራሳችሁ ፍቱት ብላ የምትተው ጉዳይ አይደለም። የመካከለኛው ምስራቅ ጦርነት የአሜሪካን የቀይ ባህር ህልውና እየተፈታተነው ነው ያለው። ህልውናን የሚፈታተነውን ሁኔታ ለማሸነፍና ለመውጣት ደግሞ ከኢትዮጵያ ጋር መተሳሰር አለባት። ለኢትዮጵያ ስጋት ለኢትዮጵያ ደህንነት ማነቆ የሚሆኑ ሱዳንን ጨምሮ እነ ቲፒኤልኤፍ እነ ኤርትራ ስርዓታቸውን የማስያዝ ግዴታ አለባት። ሱዳን ላይ ይሄ ማዕቀብ ከተጣለ በኋላ ነግሬያቸዋለሁ። ባለሳምንት ሞንጆሪኖ እና የዶክተር ደብረጽዮን ሱዳን ላይ ነበሩ። ከሱዳን ግምገማቸው በኋላ አስመራ ሄደዋል። ከአስመራ በኋላ መቀሌ መጥተው መቀሌ ላይ ስብሰባ አድርገዋል። መቀሌ ላይ ባደረጉት ውይይት ላይ የአዲስ አበባው ሰልፍ በሚዲያ ፕሮፓጋንዳ ሲያጣጥሉ ቆይተው ትዕግስታችን አልቋል፣ የመጨረሻው ሰዓት ደርሷል የሚል መግለጫ እንዲወጣ ያስገደዳቸው ፍርሃት ነው። ፍርሃታቸው የመነጨው ደግሞ ከራሳቸው ነው። ስለዚህ ህወሓት አሁን ላይ
ጨርሻለሁ አማራጭ ብዬ የማቀርበው ነገር የለኝም ካለ ወደ ጦርነት ለመግባት ዝግጅቱን ጨርሷል ማለት ነው። ወደ ጦርነት የመግባት ፍላጎቱ እያደገ በመጣ ቁጥር ደግሞ እዛው ትግራይ ክልል ውስጥ ተቃውሞ እየተነሳበት ነው። ራሱ ህዝቡ ህዋትን ይበለዋል። ሚዲያ ላይ እንደምናየው ሚዲያ ላይ እንደሚናፈሰው እንደሚሰሩት ፕሮፓጋንዳ ህዋት እያሸነፈ አይደለም። ህዋት ህዝቡን አላሸነፈ፣ የህዝቡን ድጋፍ አጥቷል፣ የህዝቡን ልብ አጥቷል። ወጣቱ መሮኛል ብሎ እኮ ልክ እንደ ኤርትራ ትግራይን ለቆ እየተሰደደ ነው ያለው። ኤርትራን ለቀው የኤርትራ ልጆች ወጥተው የትም የቀሩት በአምባገነናዊ ስርዓት ምክንያት ነው፣ በአፈሳ ምክንያት ነው፣ በአስገዳጅ ወታደራዊ ምልመላ ነው። 30 ዓመት ኢሳያስ አፈወርቂ የተለማመደውን ልምምድ ደብረጽዮን በ3 ዓመት ያዙ ይልቀቁኝ ይላል። በ3 ዓመት ያዙ ይልቀቁኝ አስገዳጅ ወታደራዊ ምልመላ እናደርጋለሁ፣ ህዝብ አፍናለሁ ይላል። ራሱን አፍነው ነው እዛው መቀሌ ላይ የሚያስቀሩት። ስለዚህ የህወሓት ባለስልጣናት በአዲስ አበባ ሰልፍ አልደነገጥንም ብለው ህዝብ እያወያዩ ያሉት ስለደነገጡ ነው። ህዝቡ ላይ አዲስ አበባ ተቃውሞ የወጣው ህዝብ ተታሎ ነው የሚል ፕሮፓጋንዳ መስራት ስላለባቸው ነው። ደንግጠዋል፣ ፈርተዋል። ለዛ ነው እየተንቀሳቀሱ ያሉት። በዚህ ጉዳይ ላይ ማስተባበያ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። አብራችሁ ቆዩት። ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች መረጃዎች ተመልሼ እመጣለሁ። እስከዛው ቸር ቆዩኝ። ለዩቲዩብ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። በደህና ቆዩ።